ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Russia bans producers from exporting gasoline until July 31. How Putin could attack Europe if Trump abandons NATO fears. Russia will seize an alliance chaos as United States of America President threatened to withdraw America's military might. እንዲሁም ከመካከለኛው ምስራቅ ቀጠና ምድር ወቅታይና ግዙፍ የጦርነት ሂደትና ወዲህም በፓናማ ካናል የተነሳ አሜሪካና ቻይና የገቡበትን ሰጣገባና ፍጥጫ ወዲያም በመድሪቱ የተለያዩ ገጾች የተከሰቱ አዳዲስ ዜናዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። አልጠግባይ ሲተፋ ያድራል ወይም የበላችሁ ያገሳታል በላዩ ያጎርሳታል ሊሉትን የሆነችው ዓለም ጨርሶ ነገር አታጣም ይሏታል። በተለይም ደግሞ የዓለምን የፊት አውራሪነት አሊያም የግንባር ስፍራ በመሪነት ለመቆጣጠር ወዲህም አሜሪካ ፈርስት በሚለው መርኋ የጸናችው ሀገር አሜሪካ ከያዘችው ምድሯ በዲቪም ይሁን በስደት ከገቡባት የሰው ዘር በሰፋ መልኩ የሌሎች ሀገራትን ምድር በኃይልና በወረራ ለማስገበርና ለመቀማት በይፋ ተዘጋጅታ እያቀራራች ነው ይሏታል። ከነዚያ ሀገራት መካከልም ካናዳ፣ የግሪንላንድ ደሴት፣ የሜክሲኮ ሰርጥ ወይም ደግሞ ጋልፍ ኦፍ ሜክሲኮና የፓናማ ካናል ተጠቃሾቹ ናቸው። አሜሪካ የፓናማ ካናልን ለመጠቅለል የወሰኗ ነገር ደግሞ በዚያ የካናሉ ትብት ለምትገናኟ ሆንግ ኮንግ ሰዎች ካላንቃ ላይ የተሻጠ ሾህ ሆኖባቸዋል ነው የሚባለው። የቻይናው የውጭ ጉዳይ ሚኒስትር አፈቀላጤ ሊንዣን በዋና ከተማዋ ቤይጂንግ ለጋዜጠኞቹ ሲነግሯቸው ይህንን ያሏቸው የፓናማ ወደብ ጉዳይ ግልጥ ነው። the Panama port issue is clear ግን ደግሞ አሉ ሰውየው መለስ አድርገው ግን ደግሞ ይሄ መሆኑን እያወቀች አሜሪካ ይሏት ሀገር የፓናማ ካናልን ሙሉ በሙሉ ለመጠቅለል አሰፍስፋለች። ያ የማያስከድ ሾህና መሰናክል የበዛው መንገድን መምረጥ ነው ሲሉ አስጠንቅቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕም በቅርቡ ማብራሪያ ሲሰጡ ምንድን ያሉት ቻይና በፓናማ ካናል አቅራቢያ በሚገኘው የውሃ አካል የያዘችው የመሰረተ ልማት ግንባታ ለጸጥታችንና ለሰላማችን ስጋት ነው ሲሉ አስጠንቅቀዋል። ከኋላ የመጣ አይና ወጣ ይሉትን ያስታውሷል። ይህንን ሁሉ የሚሰነፍጥና ለሰሚው ግራኒ በሆነ ቀመር ውስጥ ያሉት አሜሪካና ቻይና በቀጣይ ግንቦት ከ14 እስከ 15 ፕሬዚደንቶቻቸው ዶናልድ ጄ ትራምፕና ሺ ጂንፒንግ በቤጂንግ ተገናኝተው ሊመክሩ ቀን ቆርጠዋል የሚል መረጃ ወጥቷል። ምን ሊመክሩ ይችሉ ይሆን? ወይስ ሁለቱም አፍንጫቸውን ነፍተውና በሞቃት ትንፋሽ ተገፋፍተው ሊለያዩ? ሂደቱ የሚጠበቅ ነው። ትራምፕና ሺ በቀደመው ጊዜ የትራምፕ የ4 ዓመታት የሥልጣን ዘመን የወረደን ትርክ ውስጥ የገቡባቸውን የኮሮና ቫይረስ የምንጩን ጉዳይ፣ የሆንግ ኮንግን የኡይገር አናሳዎቹን ማህበረሰብ፣ የደቡብ ቻይና ባህርና ዋናዋ የግዙፍ እሳት ምድጃዋ የታይዋን ደሴት ብዙ ተወራርፈዋል፣ ተዛዝተዋልም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የ4 ዓመት የሥልጣን ዘመናቸው ከቻይናው ፕሬዚደንት ሺ ጂንፒንግ ጋር የንግድ ጦርነት ውስጥ የገቡበትን ዘመንም አንዘነጋውም። በታይዋን ደሴት የተነሳ ሁለቱ መሪዎች የታይዋን ደሴት የማትቆረጠም የእሳት አሎሎ ናት፣ በሷ ጉዳይ የመጣ በአይናችን በብረቱን የመጣው የታይዋን ደሴት ጉዳይ አግባባንም፣ የመጨረሻው መጨረሻ ይመጣል ሲሉ ያስጠነቀቁበትን ጊዜ አንዘነጋውም። በአንጻሩ የቻይና ፖለቲከኞች ፕሬዚደንቱን ሺ ጂንፒንግን ጨምሮ የታይዋንን ደሴት የባዕዳን እግር አይረግጠውም፣ አንዲት ጋት ምድር፣ አንዲት ጥርኛ አፈር፣ አንዲት ጥልቂት ውሃ አትቆነጠርም፣ የታይዋን ደሴት ሲሆን በሰላም ካልሆነ ደግሞ በኃይል ወደ ዋና ምድራችን ትጠቀለላለች ሲሉ እንደዚያው አድፍጠው እስከ ዛሬም ዘልቀዋል።
የቻይናው ፕሬዚደንት ሺ ጂንፒንግ በተለይም የታይዋንን ደሴት ለመውረር የሚጠብቁት ነገር ቢኖር ጎዶሎ ዘመንና ጎዶሎ ቀን ብቻ ነው ይሏቸዋል። ያ ጊዜ ከተባለ ደግሞ ከአሁኑ አሜሪካ በኢራን ከገባችበት ጦርነትና ኃይሏ ከተከፋፈለበት ጊዜ የሚመረጥ እንደሌለም ይታመናል። አሜሪካ በዚህ ወቅት በኢራን የያዘችው ጦርነት በከፍተኛ ደረጃ ዋጋ አስከፍሏታል። ነገሩ ገና አሁን አልተገለጠም። የወጣው መረጃ ግን ዛሬም አሜሪካ በጦር ኃይሏ ረገድ የከፋ ጉዳት ደርሶባታል። የጦር ኃይሏን በብዙ $100 ቢሊዮን የሚቆጠር ዋጋ አስከስክሶታል። የ13 ወታደሮቿን ሕይወት ማጣት ጨምሮ የንብረት ነገር የገንዘብ ነገር አይነሳም ነው የሚባለው። ጦርነቱ አሁንም አልቆመም። ልቀጥል። ቻይናና አሜሪካ ከነዚያ ሁሉ ውዝግቦቻቸውና የተዳፈኑ እሳቶቻቸው በተጨማሪ በፓናማ ካናል ጸብና ፍጥጫ ውስጥ ገብተዋል። ጸብ ያለሽ በዳቦ አለያም የነገር ያለህን መሆኑ ነው። ቻይናና አሜሪካ በመካከላቸው ሰላምና ስምምነት ያለ ለማስመሰል አሜሪካ በተለየ መልኩ ትቀርባለች። ውስጡን ግን ቻይናን ትገዘግዛታለች ይሏታል። የጭቃ ሾህ አለያም አስብቶ በላን ወይም ደግሞ አፈቅቤ ሆደ ጩቤ ይሉትን ያስታውሷል። ወዲያም አሜሪካ ነፋሱን ሸሽቼ ስሮጥ ግንዱ መታኝን የሆነ እንቅፋት አትከሰው ወይ አትካሰው አትዋሰውን የሆነባት የሩሲያን ጉዳይ ታየዋለች። ቻይናና ሩሲያ አንድ አምሳል አንድ አካል ናቸው። የስምና የመልክዓ ምድር መለያየት ካልሆነ በስተቀር አቋማቸውና ግባቸው አንድ ነው። ያውም የአሜሪካን የፊት አውራሪነት ሚና ጠቅልሎ አንድም ወደ ኋላ አንድም ማሽቀንጥሮ መጣል። ዓለም የብዙዎች ትሆናለች እንጂ በአንድ ኃይል ብቻ የምትመራ አትሆንም። ስለዚህ አሜሪካ ይሏት ሀገር በዓለም ጉዳይ የመወሰንና በፊት አውራሪነት የመምራት ምንም አይነት ብቃትም ኃላፊነትም መወጣት አትችልም ይሏታል። አሜሪካ ከሩሲያና ከቻይና መልካም ይታቀድልኛል ወይም በሰላም እኖራለሁ ብላም ባታምንበትም እንኳን ለይስሙላ መባጀቷን ታሳያለች። ዛሬ በተለይም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከምዕራባውያኑ አጋር አባሮቻቸው የአውሮፓ ህብረት ቢሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ አባል ሀገራቱ ጋር ክፉኛ ተቃቅረዋል። አረ እንደውም ክፉ ቀን አይምጣ ወዳጅ እንዳላጣን በሆነበት በዚህ ጊዜ የትራምፕ ገመና ተገላልጦ ወጥቷል። ጥርሱን አቅጥጦ አይኑን አፍጥጦ በወጣበት አጋጣሚ የአውሮፓዎቹ መንግስታት እንደ ፍጥርጥርህ ብለው ትተዋቸዋል ነው የተባለው። በገሃድም ታይቷል። አንቺው ታመጪው አንቺው ታሮጪው ይሉትን መሆኑ ነው። ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት የጦር ማዘዣ ሰፈሮቻችሁን ልጠቀምና ኢራንን ልምታ ቢሏቸው የለም የእኛን የአየር ክልልም ሆነ የባህር ክልል እንዲሁም የምድር የየብስ ኃይላችንን አትጠቀምም፣ እዛው አርፈህ በጸበልህ። ሁለቱ አካላት ተቃቅረዋላ። ትራምፕ አገራቸው የ32 አባል ሀገራቱን ጥምረት የኔቶን የምዕራባኑን የጦር ጥምረት በፊት አውራሪነት የምትመራ ሀገር መሆኗን እያወቁ ልክ እርሳቸው ስልጣን ሲይዙ ምንድን ያሉት? ካናዳንም 51ኛ ግዛት ያድርጌ ጠቀልላታለሁ። የግሪንላንድን ደሴት ከቶ ማን ከልክሎኝ? ከፈለጋችሁ ኔቶ ይሉት ኃይል ከአሜሪካ ውጭ ምን ትንፋሽ አለው? ነፍስ የታለውና ካባይ ገባ ድንጋይን ነው። የአህያ ባል ከጅባ አስጥልም። እስኪ ሞክር ኔቶ። የግሪንላንድን ደሴት ጠቀልላታለሁ፣ ለጸጥታችንና ለሰላማችን ዋስትና ናትና። በዚያ በኩል የሩሲያና የቻይና የጦር መርከቦች እየከረሙ እንዳቦ ሸማኔ አድፍጠው መቆየትና መዘግየት ይዘዋል። ይሄ ሁሉ ነገር በዚያ በግሪንላንድ ደሴት በአርክቲክ ቀጠና የሰባና የጮማ ፍሪዳ ያህል የባህር ከርስና የባህር ገጽ የተፈጥሮ ሀብቶች የተነባበሩበትና በልዩነት ያሉበት ቦታ ነው። ሩሲያና ቻይና ያንን አይተዋል፣ ያንን አጮልቀው ተመልክተዋል። ያንን ሊጋሩ ነው፣ ያንን ሊወስዱ ነው። ስለዚህ የግሪንላንድን ደሴት እኔ በምራት እነሱ ይወስዷታል፣ አሊያም እዚያች ቀጠና ላይ ሰፍረው አሜሪካን አናቷን እያሉ ያነድሏታል፣ ከጥቅም ውጭ አደርጉናል ብለው ትራምፕ የተለያዩ ምክንያቶችን ደርድረው የዴንማርኳን የራስ ገዛ አስተዳደር የግሪንላንድን ደሴት ወስዳታለሁ ብለው ሙሉ በሙሉ ተዘጋጅተዋል። ምናልባትም ሳያስቡት በቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ጉዳይ በዚያ መሰቀዛቸው ወዲህ መለስ ሲሉ ያንን ጨረሱ ሳይሉ አጠናቀቀው እፎይ ሳይሉ ትንፋሻቸውን ሳይሰበስቡ በኢራን ጦርነት ከእስራኤል ጋር ተመካክረው እዚያ መግባታቸው አንዱን ሳይጀምሩት ሌላውን ጨርሳለሁ ብለው የሚገቡበት ጉዳይ
የእሳት ባህር ዋና ሆኖባቸው እንጂ የግሪንላንድ ደሴት ጉዳይማ ገና ድሮ ተጠናቆ የአሜሪካ ሰንደቅ ዓላማ ተሰቅሎባን ነበር። በአንጻሩ የዴንማርክ መንግሥት በወይዘሮ ሜቴ ፍሬድሪክሰን የሚመራው ኃይል አሜሪካን በጦርነት ገጥማታለሁ፣ የግሪንላንድን ደሴት እንዲሁ አልሰጥም ብሏል የሚል መረጃ ወጥቷል። እውን ከአሜሪካ ጋር ዴንማርክ ወደ ጦርነት ትገባ ይሆን ለሚለው ጥያቄ ዝሆንን ታከል ያለሽ ጥንቸል፣ በሌላም መልኩ ደግሞ ጥንቸልም ለሆዷ ዝሆንም ለሆዱ ኩሎን ዘረዱ ሀገር ናቸው። በመንግሥት ነው የሚተዳደሩት። በምንም ቢሆን የክብር ጉዳይ ነው፣ የሉዓላዊነት ጉዳይ ነው። ዴንማርክ ባልበላም ጭሬ ላፍስስ እንኳ ቢሆን አሜሪካን እጅሽን ሰብስቢ ተቀመጭ፣ አለበለዚያ ግን ስትል መታኮሳቸው የማይቀር ነው። ኔቶ በዚህ ሁሉ ስጋት አለበት፣ በዚህ ሁሉ ኩርፊያ አለበት። እህስ ከተባለ እስኪ ቀጣውን ጊዜ እንጠብቅ። ወዲህ በኢራን በገቡበት ጦርነት ትራምፕ የዚያን የምዕራባኑን የጦር ጥምረት አባል ሀገራት የጦር ማዘዣ ሰፈሮቻችሁን ልጠቀም ቢሏቸው ወግዱ ነው ያሏቸው። ታዲያ በአውሮፓኑና በአሜሪካ መካከል ከሰፋው ልዩነትና የመለያየት አባዜ ጎዶሎ ቀን የገጠመላቸው የሚመስሉት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጸብጭረው አውሮፓኑን ሊወቋቸው ይችላሉ በሚል ስጋቱ ገዝፎ እየተነገረ ነው። በተለይም ደግሞ አሜሪካ ከኔቶ ጥምረቱ የምትወጣ ከሆነ ለእኛ ለኬጂቢው ችግኝና ቆፍጣናው ሰው የሩሲያው ፕሬዚደንት ቭላዲሚር ፑቲን ዝናብ ሲመጣ ዘር ሲወጣ ነውና የምዕራባኑን የጦር ጥምረት አባል ሀገራት በገዛ ጅራፋቸው ሳይቀር ሊገርፏቸው ይችላሉ የሚለው ስጋት ገዝፏል። አሜሪካ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን በተለይም ትራምፕ ከቴሌግራፍ ጋር ሰሞኑን በነበራቸው ሰፊ ቃለ ምልልሳቸው ኔቶን በተመለከተው ለማለት ነው ትራምፕ warning that he is absolutely considering withdrawing from NATO has difficult question for Europe እንዴት ቢሉ ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በበቀል ስልትና ስሌት ሲያመልጉ ቆይተዋልና ዘለው እንደተጠማ ነብር አልያም እንደ በረሃ ዘንዶ ካናቱ ላይ ጉብ ጥምጥም ብለው አስጎንብሰው ሊጥሉት ይችላሉና ነው የሚል መረጃ ነው የወጣው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንኳንስ ኔቶን የዚያን መሰል ሕጸጽ አግኝተውበት ቀርቶ በግልጽ ለመናገር የኔቶን አባል ሀገራቱን የአየርና የየብስ እንዲሁም የባህር ክልል ልጠቀምና ኢራንን ልምታ ቢሉ ወግዱ ብለዋቸዋል። ታዲያስ ያ ትልቅ ስህተት ነው። በቅርቡ ከትናንት በስቲያም የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ምንድን ያሉት? ኧረ ለምንድን ነው አሜሪካ በኔቶ ውስጥ የምትቀመጠው? የኔቶ አባል ሀገርነቷ ምኑ ላይ ነው? ስለዚህ ውሳኔው የትራምፕ ነው። በእኔ በኩል ቢሆን ግን አሉ ሩቢዮ፣ በእኔ በኩል ቢሆን ግን ኔቶ ይሉት አካል ከዚህ በኋላ አንፈልገው። ግልጽ በግልጽ ለኔቶ ያላቸውን ንቀትና ጥላቻ ያሳዩበትን ንግግር አድርገዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንኳንስ ኔቶን የዚያን መሰል ሕጸጽና ስህተት አግኝተውበት ቀርቶ ታዲያ ለወትሮውም አጋድሜ አልቀልብም ሲሉት ወዲያም ፔፐር ታይገር ሲሉ ሲያንቋሽሹት እንደነበር አይዘነጋም። ያንን ክፍተት ለማጥበብና የጎደፈውን ለማጥበብ ይሆን ሌላ ባይታወቅም ብቻ ግን የዚያ የምዕራባውያኑ የጦር ጥምረት የኔቶ ዋና ጸሐፊ ማርክ ሩት በቀጣይ ሳምንት ወደ ዋሽንግተን እንደሚጓዙ ተነግሯል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ያለ አሜሪካ ከሳምባና ከጉበት ውጭ እንዳለ አካል የመሆኑን ነገር የሚያምኑት ሩት ሄደው ትራምፕን ምን ብለው ቢናገሩ ያሳምኗቸውና ይቅርታን ያገኙ ይሆን? ብቻ ግን እንጀራ ክፉ ነውና እርሳቸውና እኒያ አዛውንቱ ሰው የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝን የገጠማቸው ለሰማይ ለምድር የከበደ ውርደትና ኀፍረት ሆኖ ተመንዝሮባቸዋል። የኔቶ ወይም የአውሮፓ ኅብረት የዚያ የ20 በመቶ የዓለም ወይም የነዳጅ ዘይት ማመላለሻው ስፍራ የሆርሙዝ የውሃ ወሽመጥ የመከፈት ጉዳይ አውሮፓ የበላው ያንገበገበው አይመስልም። ቀድሞ ነገር ከዓይኑ ጉድፍም አልቆጠረው። ነገር ግን የኛ አይደለም ይላሉ ትራምፕ ይሄንን እንኳ ማየት የተሳነው የአውሮፓ አህጉር የዚያ የኔቶ ጥምረት እኛ ገብተን የሆርሙዝን ወሽመጥ ለመክፈት ከኢራን ጋር ይሄንን ያህል መስዋዕትነት ስንከፍል የአውሮፓ መንግስታት የነዳጅ ዘይትና የጋዝ ምርት የሚያመላልሱበት መስመራቸው መዘጋቱን ላንቃቸው መቆረጡ ምንም አልቆረቆራቸውም። እኛ ምን ተዳችን ነው? እንግዲያማ አሜሪካ የነዳጅ ዘይትም ይሁን የጋዝ ምርት በገፋላት እኮ ለትውልድ ለልጅ ልጅ የሚተርፍ
እሱን ትጠቀማለች። እንዲያውም ከፈለጉ እንሸጥላቸዋለን የነዳጅ ዘይትና የጋዝ ምርት ብለዋል። የሆርሙዝን ወሽመጥ የአውሮፓ መንግስታት ተዋግተው የሚያስከፍቱት መስዋዕትነት የሚከፍሉበት ከኢራንም ደም የሚቃቡበት ምን ምክንያት አላቸው ይሆን ብለው የሚጠይቁት ደግሞ ምን ይላሉ? ጦርነቱን ማን ቀሰቀሰው? ኢራን የሆርሙዝን ወሽመጥ እንድትዘጋ ማን አደረጋት? አንተ ገፍትረኝ እኔ ከስጋ ላይ ወድቃለሁ ይሉትን መሆኑ ነው። ጦርነቱን ማን አመጣው? ኢራን የሆርሙዝን ወሽመጥ በደህናው ቀን መቼ ዘጋችው? በአውሮፓ መንግስታትስ መቼ ስሞታና ቅሬታ ቀርቦባት ያውቃል? የሆርሙዝ ወሽመጥ ኢራን ቀረጧንና ክፍያዋን ታገኘች ምን ተደዋል? ለምን ምን ይቸግራት ነበር? ያንን እንድታደርግ ወሽመጡን እንድትዘጋ ያበቃት ጉዳይ ግን የአሜሪካና የእስራኤል የጣምራ ጦርነት አይደለም ወይ ሲሉ አውሮፓኑ ደግመውና ደጋግመው የጉርሻ ያህል ካፏ ያስጠጉ ለአሜሪካ ይሰጧታል። አሜሪካ የምትለው ግን ሌላ ነው። ጦርነት ውስጥ በገባችበት ሰሞን የማንንም ድጋፍ አንፈልግም ብለው ከእስራኤል ጋር ዘለው የገቡበትን ነገር አሁን የማያስወጣ የማያሳልፍ የማያሾልክ ሆኖባቸዋል ይሏቸዋል ተንታኞቹና የነገር ሰንጣቂዎቹ። እናም ኔቶ ነው የአውሮፓን መንግስታት በዚህ ጦርነት ሊያስገቧቸው ይፈልጋሉ። የለም አንገባም፣ አንቺው ታመጪው አንቺው ታሮጪው ነው ጉዳዩ፣ እዚያው ራሳችሁን ቻሉ ብለዋቸዋል። ትራምፕ ቢናደዱ ቢፎክሩ ቢዝቱ ቢያስጠነቅቁ የአውሮፓ መንግስታት የራስህ ጉዳይ ብለዋቸዋል። የነዳጅ ዘይትና የጋዝ ነገር ሲነሳ መላው ዓለም ብርድ እያለው ራስ ምታትና ቁርጥማት ይለቅበታል። ለምን ቢሉ ደግሞ ከፋብሪካዎቹ ኢንዱስትሪዎቹ የነዳጅ ተቀላቢዎቹ ተሽከርካሪዎችና ምድጃዎቹ ሳይቀሩ ተንኳኩተዋልና ነው። በተለይም በመካከለኛው ምስራቅ ቀጠናና በአፍሪካ አህጉር ያሉት የአውሮፓ አህጉር ሀገራት በከፍተኛ ደረጃ የሳምባ ላይ ውጋት ሆኖባቸዋል። የነዳጅ ዘይትና የጋዝ እጥረት የነዳጅ አምራችና ላኪዎቹ ሀገራትና ጂሲሲ ወይም ኦፔክም የሚሏቸው ሀገራት በከፍተኛ ደረጃ በኢራን ኢላማ ውስጥና የቁጣ በትር እየዳሸቁ ነው። ሳውዲ አረቢያ፣ ኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬት፣ ኢራቅ፣ ራሷ ኢራን፣ እነዚህ ሀገራት ከዚያ ቀጠና በጦርነት የእሳት ሰንሰለት ተሳስረዋል። ወዲህም የኃይል መሠረተ ልማቶቻቸው በተለይም የነዳጅ ዘርፍ ሀብታቸው ብዙዎቹ ዋይታና ቁጭት ለቅሶ ውስጥ ገብተዋል። እርግማን ውስጥም የገቡት ብዙዎች ናቸው፣ አደባባይ ባያወጡት እንጂ። እግዚአብሔር ይልሽ ሲሉ አሜሪካን የረገሟት ብዙዎች ናቸው፣ እስራኤልንም አዳብለው። እናንተ ይህን ጸባት ትጫጫሩ ኖሮ ለእኛ ይተርፍ ነበር ወይ? ለኀጣን የመጣ ለጻድቃን ይተርፋል። እውነታው በጥልቀት ሲቃኝ ሳውዲ አረቢያን ለተመለከተ ሳውዲ አረቢያ የነዳጅ ሀብቷን በታደለችው መጠን ለዓለም ገበያ እያቀረበች ወዲህም የቱሪዝም ዘርፏን ከተፈጥሮ በተቸራት እነዚያን ቅዱሳን ስፍራዎቿን ጠብቃ ከምታገኘው የቱሪስት ገቢ እንኳንስ ለራሷ ለተቀረው ዓለም ትትረፈረፍ የለም ወይ? አሁን ያንን ሁሉ አይደለም ወይ ያሳጧት? ክፉ ዘመንና ክፉ ትውልድ ሲገጥም ይላሉ አበው ይህንን ያመጣል፣ ሲያጋልጥ ይቆምጣል። ሳውዲ አረቢያም ይህን ሆናለች። ኳታርም ብትሆን የገንዘቧ ምንዛሬ እንኳ ሳይቀር ከዶላር በላይ እጅግ ሀብታምና ድምጿ የማይሰማ ለተቸገሩት ከመርዳት ያለፈ የጦርነት ታምቡር የማትደልቅ ዛቻና ፉከራ የማይሰማባት ይሄን አገኘው ይሄን አጣው ስትል የማትሰማ ሀገር ኳታር፣ ይህን አልጀዚራ መቀመጫ ያቺ ሀብታም ሀገር ዛሬ በኢራን ሚሳይሎችና የሰው አልባ የጦር አውሮፕላኖች እፍታፍታዋ እየተጨለፈ ብዙ ሆናለች። የተባበሩት አረብ ኤምሬትን ስናይ በተመሳሳይ እንደነ ዱባይ፣ ሻርጃ፣ አቡዳቢን የመሳሰሉት ከተሞቿ ዛሬ ጥላ አንዣቦባቸዋል። የታመመ ሰው መስለዋል። የኢራን ሚሳይሎችና የሰው አልባ የጦር አውሮፕላኖች በዚያ ቀዝፈዋል። አየሩን ክፉኛ ዳሽቀዋታል። እነዚያን ውብ ከተማዎቿን አስጎንብሰዋቸዋል። በተለያዩ ሀገራት ቴሌቪዥኖች የዱባይን ከተማ ጎብኙ እየተባለ ማስታወቂያ ያልተራገበባትን ያህል ዛሬ ግን ያ የለም። ሁሉም ጸጥ ረጭ ብሏል። ገና ነው። ጦርነቱ አላበቃም። ኢራን የዘረጋችውን ሰይፍ ወደ አፎቱ አልመለሰችውም። አሜሪካና እስራኤልም በአንጻሩ ከኢራን ላይ አልተመለሱም፣ አልተገቱም፣ አልታደቡም። ስለዚህ ገና ነው። ከዚህ ሰዓት በኋላ
ይህንን ዘገባ እስካጠናቀርኩበትና ይህንን መረጃ እስከሰጠሁበት ጊዜ ድረስ ያለው በጣም አስከፊ ጦርነት ነው። ከዚህ ሰዓት በኋላ ምን ሊከሰት ይችላል? እያንዳንዱ ቅጽበት አዳዲስ መረጃ የሚወጣበት ሆኗል። የነዳጅ ዘይት ጉዳይ ከእጅ ያመለጠ እንቁላል እያደር እየጨመረ የመሄዱ ነገር ነው። ጦርነቱ አልቆመም። የሆርሙዝ ወሽመጥ ይከፈታል ተብሎ አይታሰብም። የነዳጅ አምራቾቹና ላኪዎቹ ሀገራት ከዚህ የእሳት ማጥ ውስጥ ይወጣሉ ተብሎ እንዲህ ቶሎ የሚታሰብ ነገር አይደለም። በአንጻሩ የአሜሪካው ፕሬዚደንት ዶናልድ ትራምፕ እግረኛ ኃይላቸውን የካርግን ደሴት ይዛለሁ ብለው ካቀዱት እቅድ ውጭም የሆርሙዝን ወሽመጥ አስከፍታለሁ ካሉና ከተዘጋጁበት ውጭም ገና ብዙ እቅድ አላቸው። ከ2 እስከ 3 ሳምንት ቆርጠዋል። ጉዳዩ ከ2 እስከ 3 ሳምንትስ ባለው ጊዜ ኢራን ዝም ብላ እንደ ገለባ በመጥረጊያ እንኳ ብትገፋ ወይም ብትጠረግ እንዲህ የምትገፋ ሀገር ነች ወይ? ልፍ የምትል ሀገር ነች ወይ? እሱ ለእነርሱ የሚቀር ጥያቄ ነው። ኢራን በአጻፋ ምላሿ ትናንት ለዛሬ አጥቢያ ሌሊቱን የሃይፋና የቴላቪቭን ከተሞች አበራይቼ አንገዋልያቸዋለሁ ስትል መግለጫ አውጥታለች። እጅግ አደገኛና መዘዘኛ የሆኑ የጦር መሳሪያዎቿን ገና ከምድር ከርስ ስር የቀበረቻቸውን ምድር አርግዛ የተቀመጠችው የእሳት እንፋሎት ገና ከኢራን በኩል መቼ ወጣና የሚል መረጃ ነው የወጣው። በቀኑ የዓለም አቀፉ ትንታኔ ዘገባ ላይም ትንሽ ዳሰስ ጨለፍ አድርጌዋለሁ። ኢራን ገና ነው። ከዚህ ሁሉ ውጭ ደግሞ የኢራን ጉዳይ ሲነሳ ጉሹ ከፈት ገለጥ ሲደረግ ገና የኬሚካልና የባዮሎጂካዊ የጦር መሳሪያዎች እንዳሏት ጥርጣሬ ገብቷታል ዓለም። አሜሪካን ፈራ ተባ በሚያደርግ ልቧ የሚያስነክሳትም ጉዳይ ይሄ ነው። ኢራን ፍንጭ ሰጥታለች። ሰሞኑን በእስራኤል የተለያዩ ስፍራዎች የክላስተር ሚኒሽን ወይም የክላስተር ቦምብና የክላስተር የእርሳስ ጥይቶችን ተጠቅማለች። የክላስተር ጦር መሳሪያዎች በዓለም አቀፉ የጦርነት ሕግ ፈጽሞ የተከለከሉ ናቸው። ነገር ግን የሰው ልጅ ዘር አዳም በዚህ ዘመን እንኳንስ በዓለማዊ ሕግ ቀርቶ በሃይማኖቱ ሕግና መመሪያ አታድርግ የተባለውን ትእዛዝ የተገደበውን ጠብቋል ወይ? አትግደል ይላል። በሁሉም የሃይማኖቶች ገደብ ወንጀልና ኃጢአት በሥጋም በነፍስም የሚያስጠይቁ መሆናቸው ተዘርዝሮ በግልጥ ይገኛል። ነገር ግን ይሄ ተጠብቋል ወይ? የለም። በፍጹም አንዲቷ ጭረት አትጠበቅም። ጦርነት ነዋ። የሰው ሕይወት የሚያልቅበት፣ የሚቀጠፍበት፣ ንብረት የሚወድምበት፣ አካል የሚጎድልበት፣ ደም የሚፈስበት። ስለዚህ ኢራን የክላስተር ሚኒሽን ወይም የክላስተር ቦምብና የክላስተር ጦር መሳሪያዎችን በእስራኤል ላይ ተጠቅማለች የሚል መረጃ ነው የወጣው። ከዚህ አንጻር ኢራን እነዚያን የኬሚካልና የባዮሎጂካዊ የጦር መሳሪያዎች የሏትም ወይ ከተባለ ሞኝን ሁለት የባብ ነደፈው፣ አንዴ ሲያይ ሌላ ጊዜ ሲያሳይ። ይሄ ካልሆነ በስተቀር የለም። ኢራን የዚያንስ የኒውክለር ጦር መሳሪያ ወይም የአቶሚክ ቦምቡን ሳሰራው ቀረች ወይ? ከዚህ ቀደም እንደሚወጣባት መረጃ የተብላላና 11 የአቶሚክ ቦምቦችን ለመስራት የሚያስችል ከ98 በመቶ በላይ የተብላላ ዩራኒየም ነበራት ሲባል መረጃ እንደወጣ አንዘነጋውም። ደጋግመን ተመልክተነዋል። ከ60% በላይ የተብላላ ዩራኒየምም ቢያንስ ከ480 ኪሎ ግራም በላይ ሰውራለች፣ ሸሽጋለች የሚል መረጃም በተከታታይ ሲወጣ እንደነበር አይዘነጋም። እናም ኢራን አሁን የትኛውን መሳሪያ የላትም ብሎ መናገር ይከብዳል። እያደር ብቅ እያደረገች ፍንጩን ታሳያለች። የነዳጅ ዘይት ጉዳይ፣ የጋዝ ጉዳይ እንዲህ በቶሎ የሚፈታ አይሆንም። የአውሮፓ መንግስታት ቁጠባ አድርጉ እያሉ ለሾፌሮቻቸውና ለፋብሪካዎቻቸው ለሁሉም እየለፈፉ ነው። በተመሳሳይ አንዳንድ አሽከርካሪዎችም በቆሙበት የ15-20 ደቂቃ ነዳጅ እየፈጁ ወዲህም ተጓዡን እያጉላሉ ያሉበትን ሂደት ሁሉም ቢቃኙት ይበጃል ሲሉ ያሳያሉ። ነገር በምሳሌ ጠጅ በብርሌ ለአንዱ ሲነገር አንዱ ይረዳል፣ አንዱ ይሰማል። ይሄ ነው ጉዳዩ። ሩሲያም ከዛሬ ጀምሮ የነዳጅ ዘይትና ጋዝን የምታመርቱ አምራችና ላኪዎች ስትል እስከ ቀጣዩ የሐምሌ 31ኛው ቀን ድረስ እንዲች ብላችሁ ወደ ውጭ እንዳትልኩ ብላለች። ሩሲያ ለወትሮም የአውሮፓን መንግስታት ለመቅጣት ከቋመጠው ልቧና ካቆተመው ወኔው አንጻር ይህንን እርምጃ ወስዳለች።
ከሌለው ላይ ያውም ያለው ይወሰድበታል ይላል መጽሐፍ። ዩክሬንም በበኩሏ በሩሲያ የጋዝና ኃይል ዘርፍ ላይ ብርቱ ጥቃቷን ማጠናከሯ ይነገራል። ሩሲያ ትላለች ያንን ተከትሎ ነው የጋዝ ወጪ ንግድን የከለከልኩት ስትል ታሳያለች። ጉዳዩ ግን የማይመስል ልብ ያቆስል ይሉትን መሆኑ ነው። ወደ መካከለኛው ምስራቅ ቀጠና ምድር በስፋት ልዝለቅ። አሜሪካ በኢራን ጦርነት ያጋጠማትን ኪሳራ ስንመለከት ከ12,000 በላይ የጦር አውሮፕላኖች በረራ አድርጋለች። ይሄ መረጃ የወጣው ከ3 ቀናት በፊት ያለውን እሱን አካቶ ነው። 12,000 በረራ፣ የጦር አውሮፕላኖች በረራ። ምን ያህል ነዳጅ ያልቃል? ምን ያህል ንብረት ይወድማል? የጦር አውሮፕላኖቹ ሄደው እዚያ ምን ይሰራሉ? ምን ያጠፋሉ? ምን ያወድማሉ? የሰው ሕይወት ይቀጥፋሉ፣ አካል ያጎድላሉ፣ ንብረት ያወድማሉ። ይሄ ሁሉ ነገር አለ። ነገር ግን ኪሳራው በአሜሪካ በኩል ያለው ብቻ እንኳ በጥቂቱ ሲሰላ እንዲህ ይላል። በትንሹ አሜሪካ እስከዚያ ቀን ከ3 ቀን በፊት እስካለው 16 የጦር አውሮፕላኖቿንና የሰው አልባ የጦር አውሮፕላኖቿን ጭምር ማጣቷን ወይም ወድመውባታል የሚል መረጃ ወጥቷል። ኢራን ገና የጦር መሳሪያዎቿን አይነታቸውን እንኳ በቅጡ የማታውቃቸውን አላወጣቻቸውም ይሏታል። ትናንት የአሜሪካና የኢዝራኤል የጦር አውሮፕላኖች በኢራን ደቡባዊ ክፍል የሚገኘውን አንድ ትልቅ ድልድይ በመካከለኛው ምስራቅ ቀጠና፣ ይሄ ድልድይ ቢዋን ይባላል። እሱን ሙሉ በሙሉ አውድመውታል። ገና በቅጡ ተዘርግቶ ተሰርቶ ተጠናቆ ሊመረቅ ጥቂት ጊዜ ይቀረው ነበር፣ ግን በጅምሩ አስቀሩት። ሳይከካ ተቦካ ሆነ። በቃ ያ ድልድይ ተመቷል። ኢራን በዚያ ጉድ ሆናለች። ኢራን ይሄን ሆና አልበቃትም፣ አልቀረችም። የአጻፋ ምላሿን ሙሉ ሌሊቱን የአብዮታዊ ዘብ ኃይሏ ከኢራን ምድር፣ ሄዝቦላ ከሊባኖስ እንዲሁም ሐውቲዎች ከየመን ሆነው ኢዝራኤልን ክፉኛ ሲተገትጓት አድረዋል የሚል መረጃ ወጥቷል። ስለደረሰው ጥፋት ግን የወጣ መረጃ የለም። የኢራን አብዮታዊ ዘብ ኃይል ግን ይላል የበረታው ውድመት አድርሻለሁ፣ ከ5 ሚሊዮን በላይ እስራኤላውያንን ወደ ምድር መከለያና መደበቂያ ከትቻቸዋለሁ፣ ከዚያም ውጪ ብዙ የንብረትና የመሠረተ ልማት ውድመት አድርሻለሁ ሲል ይገልጣል። ገናም ይላል የኢራን አብዮታዊ ዘብ ኃይል ገና በዚያ ቀጠና በተለይም በባሕረ ሰላጤው ባሉ ሀገራት ያሉ ትልልቅ ድልድዮችን አወድማቸዋለሁ። ሳውዲ አረቢያና ባህሬን የሚገናኙበትን ትልቁን የባህር ድልድይ አወድመዋለሁ። የሳውዲ አረቢያ ውስጥ የሚገኘውን የንጉሥ ፈሃድን ድልድይ አወድማለሁ ብሏል። የተባበሩት አረብ ኤምሬት ውስጥ፣ ኩዌት ውስጥ ያለውን እነዚህን ድልድዮች በኢላማ ቀለበቴ ውስጥ አስገብቻቸዋለሁና እመኑኝ አወድማቸዋለሁ ሲል ዝቷል። ጦርነት እኮ ይሄ ነው። ኢራን ዛሬ ማለዳ ላይ ክፉኛ ተመታለች። በአጻፋው ኢራንም በኢዝራኤል ላይ ክፉኛ በትሯን ሰንዝራለች የሚል መረጃ ወጥቷል። ከዚያም ውጭ ኢራን ዛሬ ማለዳ ላይ ሁለተኛውን የአሜሪካ የኤፍ-35 የጦር ጀትና ሌላ አንድ አውሮፕላን መታ መከስከሷን አስታውቃለች። ይህንን ዜና የአሜሪካ ሹማምንትም አረጋግጠዋል፣ አልሸሸጉም። ኢራን ይህንን ድል አስመዝግባለች። 34ኛ ቀኑን የያዘው የኢራንና የኢዝራኤል የአሜሪካ ጦርነት እንዴት ያበቃና ይጠናቀቅ ይሆን የሚለው ነገር ገና ጉዱ ገና ነው። ገና መቼ እስክስታው ተወረደና፣ ገና መቼ ዘፈኑ እስቀለጠና፣ ይሄ ጫፉ ነው ስሩ ገና መቼ አሉ ኢትዮጵያውያኑ አበው። የኢራን አብዮታዊ ዘብ ኃይል ወይም ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ IRGC 91ኛውን የኦፕሬሽን ትሩ ፕሮሚስ 4 የእሳትና አሲድ ማዕበሉን በቴልአቪቭና ሃይፋ ከተሞች ላይ ማዝነውን አስታውቋል። የአጻፋ በትራቸውን ወይም ቲት ፎር ታት ይለው የሐሙራቢን ሕግ 3ቱ ሀገራት ተያይዘዋል። ኢራን ያንን ጥቃት አድርሻለሁ ስትል አሜሪካና እስራኤልን በኢራን ሄደው ትልቁን የቢዋን ድልድይ አውድመውታል የሚል መረጃ ወጥቷል። ኢራን የኬሚካል የጦር መሳሪያዎች አሏት። ይሄ ጥርጣሬ ሀገሩን ፈቷል ወይም መንግስታቱን ወሽመጣቸውን ቆርጦታል። ያንን ከተጠቀመችስ ሳትጠቀመውስ እንዴት አርገን እናውድመው ወይም እንዴት አርገን እጇን አሰጥተን እናሽመድምዳት? ይሄ ከባድ ነው። በኢራን ቤት የሚቀመስ አልሆነም። ታላላቅ የጦር መሪዎቿና የፖለቲካው እንዲሁም የመንፈሳዊ መሪዎቿን ወዲያም የኒውክሌር ጠበብቶቿን ማጣቷ ኢራንን ከጽናቷና ከብርታቷ ወይም ከኃይሏ አልገደባትም የሚሉት ብዙዎች ናቸው። እውነትም ኢራን በፍጹም እጄን አልሰጥም ብላለች። አልንበረከክም፣ አልብረከረክም። ትናንት አሜሪካና እስራኤል በጦር አውሮፕላኖቻቸው ያወደሙት የኢራኑ ቢዋን ድልድይ 1000 ሜትር ወይም 1 ኪሎ ሜትር ርዝመት ያለው ነው። ቀድሞ ነገር በዚያ ቀጠና
ትልቁ ድልድይ ወይም ረጅሙ ድልድይ እንደሆነ የወጣው መረጃ ያሳያል። ዓለም የምጣኔ ሀብቷ ከመቀመቅ አልፎ የእሳት ሰደድ ውስጥ ወድቋል። የሚያወጣው አጥቷል። የሰላም ዋናተኛ የሰላም ተጓዥ ጠፋ። ምድሪቱ አንድ ሐዋርያ ስለማጣቷ የሰላም ጉዳይ ገደል ገብቷል። ሰላም ለአፍ እንኳ ሲናገሩት የሚጥም ባይበሉም የሚያጠግብ ሰላም፣ ሞቶም ሲቀብሩ ሰላም፣ ታሞም ሲያስታምሙ ሰላም፣ ሲጓዙ ሰላም፣ ሲበሉ ሲጠጡም ሰላም። ሰላም ከሌለ ምን አለ? ሰላም ትልቁ የህልውና መሠረት ነው። ይህንን ሰላም ሻሎም፣ ሰላም አለይኩም የምንናገረውን የምንሰብከውን ሰላም እንዴት መኖር ተሳነን? እንዴት ጠፋብን? ሰላም ወድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።